የሆነ ሰው ብር አበድሮ እቤቱ ሄደ ስላበደርከው ውለታ ግብዣ ጋብዞህ ብትበላ فهو سحت يعني حرام ወንጀል ነው እየበላህ ያለውና ተጠንቀቅ አለ። ተግበኔ ነውና ለየቲም ማዘን የሙእሚንነት መገለጫ ነው። የቲምን ማቅረብ የሙእሚንነት መገለጫ ነው። ምስኪን ብሎ ማለት ድህነቱ ቀርፍዶ ይዞት እንዳይንቀሳቀስና እንዳይሯሯጥ እንዳይሰራና እንዳይከስብ ድህነት ቀርፍዶ የያዘው ግራውንም ቀኙንም ሲያይ አፈር ቢሆን እንጂ ምንም የማይታየው ምስኪን ይባላል። አላህ ላይ መዋሸት ያላለውን ብሏል ማለት ነው። በነብዩ ላይ መዋሸት ያላሉትን ብለዋል ማለት ነው። ጆሮም ልብም ቅን የሆነ አመለካከትም ስጡ ለዚህ ነው ከባድ ስለሆነ ትቻችሁ ሲሄድ ለጥ ባለ ሜዳ ለሊቱም ቀኑም የፈካ ጨለማ የሌለበት ውጣውረድ ጉራንጉር ባሌለበት ሜዳ ላይ ነው እስላም ላይ ነው ጥያችሁ የሚሄደው። ከዚህ ሜዳ የሚያገልና ጉራንጉር ውስጥ የሚገባ የሚወድቅ ለጥፋት የተዳረገ ብቻ ነው የሚወጣው አሉ ነብዩ ሰለላሁ ዐለይሂ ወሰለም። بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين أما بعد أيها الأحبة الكبائر كتاب الكبائر لشيخ العلامة الإمام الذهبي رحمة الله عليه كتاب درساتنا 16ኛው درس ነው የምናየው። በትናንትናው ደርሳችን የወለድ ጉዳይ ምን ያህል የከፋ መሆኑን አራት ሰዎችን አላህ ጀነት አያስገባቸውም የጀነትንም ጸጋ አያቀምሳቸውም ስለሚለው አይተን ነበር። እነዚህ አራት ሰዎች እነማን ናቸው ስለሚለው ትላንት አብራርቶ ነበር። በዛሬው ደርሳችን የምናየው قال المؤلف غفر الله له ولنا ولكم ولسائر المسلمين قال النبي صلى الله عليه وسلم الربا 70 بابا የተለያዩ ሪዋያዎች ናቸው ያሉት በዚህ ዙሪያ ላይ ሪባ 70 በሮች 70 ደረጃዎች አሉት። አህወኑሃ ከሰባዎቹ አናሳ ወንጀል የሚባለው ደረጃ የያዘው مثل أن ينكح الرجل أمه እናቱ ጋር ኒካህ አስሮ ግንኙነት እንደማድረግ ነው። وإن أربى الربا ከሪባዎች ሁላ የከፋው ሪባ استطالة الرجل في عرض أخيه المسلم مسلم ወንድሙ ክብር ላይ መረማመድ ከሪባ ሁላ የከፋ ሪባ ነው። يعني ከወንጀሎች ሁላ የከፋ ወንጀል ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ይላሉ። ኢብኑ ማጃህ ወኢማሙ አልበይሀቂ ረሂመሁሙላህ የዘገቡት ሐዲስ ሲሆን ሼኹ አልአልባኒ ረህመቱላሂ ዐለይሂ صحيح نو بلوتان قال وأنا أنس قال خطبنا رسول الله صلى الله عليه وسلم أنس نبي صلى الله عليه وسلم خطبة الرجل لنا فذكر الربا سل الربا خطبة الرجل لنا وعظم شأنه قدون بتأم أكبدو نبي صلى الله عليه وسلم كفاتون بتأم أكبدو تناقروا فقال الدرهم الذي يصيبه الرجل من الربا عندي درهم مالت عند بربلوت بإثيوبيا عندي درهم بولد يميامت أو جبي عند سو عندي درهم يوانجلو متأن انديت نوكالاتشو قالون أشد من 36 زينة في الإسلام أشد من 36 زينة في الإسلام نبي صلوات ربي وسلامه عليه
አንዲት ብር በወለድ አማካይነት ወደ ኪስህ ከማምጣት 36 ጊዜ ዝሙት ከማድረግ የከፋ ነው ወንጀሉ ብለው አሉን ይላሉ አነስ ረዲየላሁ ዐንሁ ሐዲሱን ኢማሙ አልበይሀቂ ረህመቱላሂ ዐለይሂ في الشعب ሲዘግቡት وكذلك بعضهم قالوا فإنه صحيح فلذلك በዚህ ደረጃ የከፋ ነው قال الربا 70 حوبا يعني إثما الربا 70 ወንጀል በሉት يعني 70 ደረጃ አለው የወንጀልነቱ አይነት أهونها በጣም ከሰባዎቹ አናሳ የሚባለው ትንሽ ወንጀል كوقوع الرجل على أمه እናቱን እንደመገናኘት ነው وفي رواية በሌላ رواية أهونها كالذي ينكح أمه እናቱ ጋር ግንኙነት እንደማድረግ ነው ብለዋል ይላሉ ይሄንንም ሐዲስ ኢብኑ ማጃህ ዘግበውታል ሼኹ አልባኒ ረህመቱላሂ ዐለይሂ ሰሂህ ነው ብለውታል اخواني በዚህ ደረጃ የከፋን ነገር ابن عباس رضي الله عنه إذا كان لك على رجل دين عند ሰው ዘንድ እዳ ያለህ እንደሆነ ያበደርከው فأهدى لك شيئا فلا تأخذه فإنه ربا ወለድ እዳውን ለመክፈል አቅቶታል ሰውየው ያንን እዳ እንዳትጠይቀው ብሎ ሀዲያ ስጦታ የሰጠህ እንደሆነ እንዳትቀበል አሉ ኢብኑ መስዑድ ረዲየላሁ ዐንሁ لما فإنه ربا እሱ ወለድ ነውና አሉ كل قرض جر نفعه فهو ربا ብለዋልና ነብዩ ሰለላሁ ዐለይሂ ወሰለም የትኛውም ብድር ጥቅምን የሚያስከትል ብድር ሪባ ነው ወለድ ነው ብለዋል እንተበህ ብድር ስታበድረው ወይንም ሲያበድር ለዚያ ላበደርከው ብድር ሲል ተጨማሪ ክፍያ አድርጎ ተጨማሪ ብር ጨምሮ ባይከፍልህም ስላበደርከው የሆነ ነገር ካደረገልህ ወይንም ስላበደርከው የሆነ ነገር አድርግልኝ ብለህ ያልከው እንደሆነ ወለድ ነው እሱና እንዳትጠቀም አሉ ኢብኑ መስዑድ ነብዩ ሰለላሁ ዐለይሂ ወሰለም አለህ كل قرض የትኛውም ብድር جر نفعا ጥቅምን የሳበ ጥቅምን ያስከተለ እንደሆነ فهو ربا بلاوال حديث ضعف بنوربتم قال الحسن رحمه الله إذا كان لك على رجل دين فما أكلت من بيته فهو سحت يونسو بر عبدره أبيته هده سلا بدركو ولتا قبجا قابزوه بتبلا فهو سحت يعني حرام وانجل يبلها لهنا تتنكك قال يولدن قدي بزيه درجة أستنكك قال ታዲያ በዚህ ደረጃ ማስጠንቀቂያ ያለበትን ወንጀል ልንዳፈረው ያበቃን ምንድነው ካልክ አወለን عدم العلم የውቀት አለመኖር ወይንም ማነስ ثانيا رقة الإيمان የኢማናችን ማነስ ነው ስለዚህ ትላንትና በጣም በሰፊው ለማብራራት ሙከራ ስላደረኩ የወለድን ጉዳይ በመንችለው ያህል ጥንቃቄ ልናደርግ ይገባል በዘመናችን ያለው የወለድ አይነት እጅግ ረቂቅ ሆኖ በጣም ሳናውቀው ወለድ ውስጥ እንድንገባ የሚያደርጉን ነገሮች ሞልተው ስላሉ ጥንቃቄ ይፈልጋል الكبيرة الثالثة عشرة 13ኛዋ كبيرة أكل مال اليتيم وظلمه አሁን የምናየው የየቲምን ንብረት መብላትና የቲምን መበደል ከባኢር ነው ያያየን ያለን የቲምን ንብረት ያላግባብ መብላትና ትላንትና አራት ሰዎችን ጀነት አላህ አስገባቸውም ብሎ ሲል አንደኛው የየቲምን ንብረት ያላግባብ የሚበላ ሰው ነበር የተባለው ለራሱ አንድ ከቢራ ነው ብለው ሸኹየው የራሱን ርዕስ ዘርግተውለት አንድ ልዩ ባባ አድርገው አምጥተውታልና ሱነን ወظلمه መበደሉም ጭምር ንብረቱን መብላት ብቻ ሳይሆን መበደሉም ክልክል መሆኑን ነው የምናየው قال الله تعالى إن الذين يأكلون أموال اليتامى ظلما
እነዛ የየቲሞችን ንብረት በበደል የሚበሉ በግፍ የሚበሉ ኢንማ ያእኩሉነ ፊ ቡጡኒሂም ናራ እነሱ የሚበሉት ምግብ አይደለም ፊ ቡጡኒሂም ናራ ወደ ሆዳቸው እሳት እያስገቡ ነው ያሉት ወሰየስለውነ ሰዒራ የአማጋጅ የሆነችዋን የጋመችዋን የጋለችዋን እሳት ደግሞ يسلونها ስልይ ብሎ ማለት መግባት ብቻ ሳይሆን ሙሉ ለሙሉ ሰምጦ በደንብ እርር ማለት ነው ስልይ ማለት ሰየስለውና ሰዒራን የጋመውን የጋለውን እሳት ይዘልቁታል አገባባቸው ደግሞ ከፊል ጎናቸው ገብቶ ከፊላቸው የሚድን ሳይሆን ሙሉ ለሙሉ ገብተው ያራሉ አለ አላህ Subhanahu Wa Ta'ala وقال تعالى ولا تقربوا مال اليتيم مبلات بقف مبلاتون አይደለም ولا تقربوا እንዳትቀርቡት ጭራሽ مال اليتيم የየቲም ንብረት ጭራሽ እንዳትቀብሩ እንዳትቀርቡት الا بالتي هي احسن ለመቅረብ የፈለጋችሁ እንደሆነ በመልካሙ ብቻ ይሁን حتى يبلغ اشده ራሱ በቃቱን እስኪደርስ ድረስ ያኒ ተጠናክሮ ያንን ንብረት ራሱ ማስተናገድ እስኪችል ድረስ በመልካም መብላት በመልካም መቅረብ ትችላላችሁ ከዚህ ውጭ ግን ጭራሽ በግፍ ሐሳቤ እንዳትቀርቧል ምን ማለት የየቲምን ንብረት የቲም ብሎ ማለት ከአቅመ አዳም ወይንም ከአቅመ ሔዋን እድሜ በታች ሆነው አባት የሞታቸው ልጆች የቲም ይባላሉ እናት የሞተችበት የቲም አይባልም ከአቅመ አዳም ወይም ከአቅመ ሔዋን በላይ የሆነ ደግሞ የቲም አይባልም አባትን ቢሞተው የቲም የሚባለው ከዚያ እድሜ በታች ሆነው አባት የሞተባቸው ልጆች የቲም ይባላሉ من حكمة الله البالغة ልጅ አባት በልጅነቱ የሞተው እንደሆነ አንድ አባት ሞቶት ሙስሊሞችን በሙሉ የሱ አባት የአባትነት ኃላፊነትን እንዲወጡ አዘዘ አላህ Subhanahu Wa Ta'ala አከባቢው ላይ ያሉ ሙስሊሞች በሙሉ ያንን ልጅ እንደ ወላጅ እንዲንከባከቡት አዘዘ አላህ Subhanahu Wa Ta'ala ነብዩም ሰለላሁ ዐለይሂ ወሰለም አጓጊ በሆነ መልኩ አዘዙ መልዕላ ምክንያቱም ምንድነው አንድ አባት ነው የሞተው አጎት አባትን ተክተ ተንከባከብ ጎረቤት አባትን ተክተ ተንከባከብ ብሎ ቢላይ በቃም ነበር ያከባቢው ሰው በሙሉ እንዲንከባከበው አዘዘ አቅም ያለው ባቅሙ አቅም የሌለው በሞራል hatta ጸጉሩን ማበስ በራሱ አጅር እንደሚያስከፍል እስላም በሚያጓጓ መልኩ ገለጹ ነብዩ ሰለላሁ ዐለይሂ ወሰለም አለ ለምንድነው ይሄን ያህል ግፊት የተደረገው ይሄን ያህል እንክብካቤ ያስፈልገዋል የተባለው ለምንድነው ካላችሁ ብዙ ጊዜ አባት አልባ የሆኑ ልጆች አላህ Subhanahu Wa Ta'ala እነዛ ልጆች ስኬታማ ያደርጋቸዋል በአባታቸው ተንደላቀው የሚያድጉ ልጆች ድሎት በሚበዛበት ጊዜ ያሰንፋልና ብዙ ጊዜ አይሳካላቸው በብዛት ለዚህም ሲባል ከሰለፎች ታላላቅ ኢማሞችን ያያችሁ እንደሆነ የቲም ሆነው ነው ያደጉት እነ ኢማሙ ሻፊዒን እንደምሳሌ ያመጣውላችሁ እንደሆነ የቲም ሆነው ነው ያደጉት ታላላቅ ኢማም ታላላቅ ማንነቶች የቲም ሆነው ነው ያደጉት በሸሪዓ ሊቃኖች ብቻ ሳይሆን በዓለማዊ ማንነት ያያችሁ እንደሆነ በሀብቱም በእውቀቱም በየትኛውም ማንነት ያያችኋቸው እንደሆነ አብዛኛዎቹ የተሳካላቸው ዓለም ላይ ዕውቅ የሚባሉ ሰዎች የቲም ሆነው ነው ያደጉት ከነብዩ ጀምሮ ሰለላሁ ዐለይሂ ወሰለም ለዚህም ሲባል فأما اليتيم فلا تقهر አላቸው ነብዩ ሰለላሁ ዐለይሂ ወሰለም የቲምን እንዳትበድል አላቸው قالوا الله جل وعز ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ የቲም አድርጎ ያሳደገበት አንዱ ሚስጥር ለሰው ልጆች አዛኝ እንዲሆኑና ለየቲሞች አዛኝ ተንከባካቢ እንዲሆኑ ስለፈለገም ጭምር ነው በውጣ ውረድ ህይወት ላይ ያደገ ሰው በውጣ ውረድ ህይወት በችግር በመከራ ያሳለፈ ሰው የሆነ ጊዜ ተሳክቶለት ከፍታ ላይ ሲደርስ ከበስተስሩ ላሉ ምስኪኖች አዛኝ ይሆናል ለምን አልፎታልና ያንን ደረጃ ግን በድሎት በስኬት ተንደላቆ ሙልቅቅ ብሎ ያደገ ከሆነ ድህነትን ችግርን ስለማያውቀው ችግርተኞችን ምስኪኖችን በማይበት ጊዜ አሳዝኑት አይመስለውም እንደውም ምንድነው የሚመስለው ሰብፈው ስራ አልሰራ ብለው ተዘናግተው በቃ ከፍተው ምናምን ነው የሚመስለው فلذلك الله جل وعز ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ በዩትማ በየቲምነት እንዲያድጉ ያደረገበት አንዱ ሚስጥር እሱ
إذن من بلوالاچو فأما اليتيم فلا تقهر አላቸው የቲምን እንዳትበድል ግፍ እንዳትሰራበት እንዳትጨክንበት አላቸው ነብዩ ሰለላሁ ዐለይሂ ወሰለም ለሳቸው ብቻ ሳይሆን ይሄ መልክ ለሁሉም የሰው ልጅ ነው የተስተላለፈው ይሄ መልክ ትእዛዝ ነው وأما السائل فلا تنهر مسكين መጥቶ ደሃ መጥቶ የለኝምና እርዳኝ ብሎ ያለህ ጊዜ فلا تنهر ያንን ሰው ከሰጠው ስጠው ካልሰጠው ደግሞ እንዴት ነው እንትን ብለህ يعني ሞራሉን በሚነካ ምላሽ ሰጠው ስታበቃ አስከፍተህ እንዳትሸኘው አትጮህበት አታስከፋው ከሰጠው ስጠው ካልሰጠው ደግሞ አላህ ይስጥልኝ ብለህ አሰናብተው ሸኘው አላቸው ነብዩ ሰለላሁ ዐለይሂ ወሰለም الشاهد اخواني የቲሞችን ሁላችንም እንድንከባከባቸው ለምን ፈለገ አላህ እንተበህ በወላጅ እንክብካቤ ስር የሚያድጉ ልጆች በብዛት አይሳካላቸው ከእንክብካቤ ውጪ የሚሆኑ ልጆች በብዛት ይሳካላቸዋል በብዛት ለምን ካልክ ከበስተፊታቸው የሚታያቸው ተስፋ የለም ተስፋ ስላልሌለ ያቺን ያሉበትን የህይወት ጣውረድ ለመሻገር ሲሉ ምን ይሆናሉ ይተጋሉ ይለፋሉ አይደል ሁሌም የሚተጋ ሰው ይሳካለታል የሚሰራ ሰው ለዓላማው የሚኖር ሰው ዛሬ ባይሳካለት ነገ ይሳካለታል ሱነቱላህ አላህ የየትኛውንም ሰው ልፋት ከንቱ አያደርግም በቃ ቁርአን ነው ይሄ አስተምሮ ነው የየትኛውንም ሰው ልፋት ከንቱ አያደርግም አላህ የለፋበት ነገር ምንም ይሁን ምን እንተበ የለፋበት ነገር ምንም ይሁን ምን ልፋቱን ከንቱ አያደርግም ውጤቱን ያገኘዋል قال سبحانه وتعالى يا أيها الإنسان إنك كادح إلى ربك كدحا فملاقيه أنت سو ልጆች ወይ ወደ ጌታህ ለፊነህ የልፍካትን ሙቀት ውጤት ታገኘዋለህ فملاقيه በቃ ስለዚህ ያ ሸባብ ወበሽሩኩም ልፋታችሁ ከንቱ አይሆንም የምትለፉለትን ልፋት ውጤት ታገኙታላችሁ إما خسارة وإما النتيجة كولتانو وي مكسرنو وي سكيتنو كولتانو يمتهدوت متغوازوت لسكيت كهانا وبشركم يساكالاچوال زاري بايساكا ሳይሳካላችሁ አትሞቱ ጉዟችሁ የጀመራችሁት መንገድ የኪሳራ መንገድ ከሆነ ወበሽሩኩም ትከስራላችሁ ሳትከስሩ አትሞቱ ነዳማው ሳትገቡ አትሞቱም ሱነቱላህ ሳትጸጸቱ አትሞቱ ያንን እድሜን በከንቱ ማሳለፌ ወየው ጉዴ ዛሬ ጓደኞቼ እዚህ ደረጃ ደርሰው ተሳክቶላቸው ሳያቸው የነሱ ከጃይ መሆኔ አዝናለሁኝ እድሜ አይመለስ ምን ላደርግ ብላችሁ ሳትሉ አትሞቱ ዛሬ ላይ በየጫተራው ቆንጣሪ የሆነው ወጣት በየጫተራው ቁሬ የሚለቅመው ወጣት ያለፈላቸውን የተሳካላቸውን እየከጀለና ያቃቀማ የሚኖር ወጣት ያለፈላቸውና የተሳካላቸውን እያኗኗረ መደበሪያ ሆኖ የሚኖር ወጣት ስታዩት ወመሰበብ ያላችሁ እንደሆነ የልፋት ውጤቱ ነው የሥራ ውጤቱ የኪሳራን ጎዳና ይዞ ነበር መካሪ ዘካሪን አልቀበልም ብሎ ነበር ከኔ የተሻለ አዋቂና ከኔ የተሻለ የነቃ የበቃ የለም ብሎ ሲመከር ሲዘከር እንቢ ብሎ ነበር የልፋቱን ውጤት በእጁ ያያዋል ሳይነደም ሳይጸጸት አይሞት اذا አሸባብ ምን ላይ ነው እየለፋችሁ ያላችሁት ምንድነው ግባችሁ ምንድነው አላማችሁ ኪሳራ ወይ ስኬት ምርጫው ለእናንተ نعود وننطب በከድሎት ውጪ የሚኖሩ ህፃናት የሚያድጉ ታዳጊዎች በብዛት ይሳካላቸዋል ታዲያ ከየቲም ጋር ምን አገናኘውና ይሳካል ይያልክ ምትለን አላችሁ አይደለ የተሳካላቸው ጊዜ ያከባቢው ሰው ዘንግቷቸውና ቸል ብሏቸው ከነበር አባት አልባ ሆነው ወላጅ አልባ ሆነው አድገው ያከባቢው ሰው አባትን ተክቶ አልተንከባከባቸው ከነበር ይበቀሉታል እንዳይበቀሉት ሸሪዓ ምን አለ አባት የሞተበት ልጅ
ሁላችሁም እንዳባት ተንከባክባችሁ አሳድጉት ሲሳካለት የናንተ ተበቃይ ሳይሆን ውለታ ከፋይ ይሆንላችኋልና ማለቱ ነው ገባችሁ ሚስጥሩ ስለዚህ የቲምን ስንንከባከብ ለአኺራ ለጀነት ከነብዩ ጋር ጉርብትናን ክጀላ እንዳለ ሆኖ በዓለማዊ ዕውቀት በኋላ ሲሳካለት ያከባቢውን ሰው እንዳይበቀል ግፍ እንዳይሰራ እንዳይጎሽምና እንዳይረግጥ ፍትሃዊና መልካም ሰው እንዲሆን ለየቲሞች አዛኝና ጥሩ ሰው እንዲሆን ዘንድ ነው የምንንከባከበው ሸሪዓ የሆነ ነገር ሲያዝ ረቂቅ ነው ተዛዝ ሚስጥሩ ሩቅ ነው ስንደርስበት ገርሞ ነው የሚገርመን فلذلك لا تقربوا مال اليتيم الا بالتي هي احسن እንዴት ነው አህሰን የቲም ሆነ አባት ንብረት ጥሎለት ሞተ ያንን ጥሎለት የሞተውን ንብረት አንተ አጎት ልትሆን ይችላል አክስት ልትሆን ይችላልሽ እናት ልትሆን ይችላልሽ ታላቅ ወንድም ሊሆን ይችላል ጎረቤት ሊሆን ይችላል አያት ሊሆን ይችላል አያት ልትሆን ይችላልሽ ማንንም ሆነ ማን ያንን ንብረት حتى يبلغ اشده ላቅመ ሔዋን ወይንም ላቅመ አዳም ደርሰው ያንን ንብረት ተረክበው ማስተዳደር እስከሚችሉ ድረስ ንብረታቸውን አሳድጉላቸው ስሩላቸው የሥራ ዋጋችሁን ብሉ ስትበሉ ግን በግፍ እንዳትበሉ ሃይባይ ተከራካሪ ደማፋሽ የለም ሕፃናት ናቸውና ዝም ብሎ በከረሜላ ሸውደናቸው አታለናቸው እኛ ደግሞ ራሳችንን እናደልባለን ብላችሁ አትብሉ እንደዛ እናደርጋለን ያላችሁ እንደሆነ انما ياكلون في بطونهم نارا ወደ ሆዳችሁ እሳት ያስገባችሁ እንዳላችሁ እወቁ አለ አላህ Subhanahu Wa Ta'ala قال العلماء ورد بلونا فكل ولي ليتيم اذا كان فقيرا فاكل من ماله بالمعروف يا يتيم استداداري حلافي የሆነ ሰው اذا كان فقيرا دهانو انتبه ወንድሜ ሞተ እኔ ደሃ ነኝ ወንድሜ ደሞ ሲሞት ለልጆቹ ንብረት ጥሎላቸው ነው ሞተው ያንን ንብረት እኔ ገብቼ ካላስተናበርኩት ይከስራል እነሱ ሕፃናት ናቸው ስለዚህ እኔ ለማስተናበር በመገባበት ጊዜ እኔ ራሴ የሆነ ስራ የለኝም ደሃ ነኝ ከዚያ ንብረት በሐላል የስራዬን ዋጋ ልክ የራሴን ንብረት እምበላውን ያህል መብላት ተፈቀደልኝ بالمعروف በቀድር ልክ ካቅም በላይ ያኒ ከልክ በላይ አገኘው ሳጋጣሚውን ብለ አታባክን بقدر قيامه عليه በስራዬ ልክ የሆነ ሰራተኛ ተመጥቶ ቢመደብ በወር ስንት ይከፈለው ነበር 1000 ብር አይደል ኦር 5000 ብር አይደል እኔም 5000 ብር ቅጥር ሆኜ እየበላሁኝ ለስራ ሰራተኛ አምተን ያስቀመጠን እንደሆነ ስለነዛ ልጆች እንደኔ ስለማያዝንላቸው ንብረታቸውን ሊያባክንና ሊያጠፋ ስለሚችል بالمعروف በልኩ እየተጠቀምኩኝ ያንን ንብረት ማስቀጠል አለብኝ ብዙ ጊዜ አባት በሚሞትበት ጊዜ እንደነዚህ አይነት ችግሮች ስለሚፈጠሩ የግድ ይሄንን ማየት ስላለብን ነው ትኩረት ያደረኩበት في مصالحه በሚጠቀማቸው ነገሮች በመልካም ይጠቀም وتنميه ماله ያንን ንብረት ለማካበትና ለማሳደግ فلا باس عليه ببلا ችግር የለውም وما زاد على المعروف ከዛ በላይ ካስፈላጊው በላይ የተጠቀመ እንደሆነ فسحت حرام لقوله تعالى ومن كان غنيا فليستعفف ከየቲሞች ንብረት አቅም ያለው ሰው ይጠንቀቅ እንዳይበላባቸው ومن كان فقيرا ደሃ የሆነና አቅም የሌለው እንደሆነ فليأكل بالمعروف በመልካም ብቻ ይብላ አሉ ከመልካም ውጪ እንዳይበላ إذن وفي الأكل بالمعروف 4 أقوال بمعروف يبلا بميلو ዙሪያ ላይ አራት አይነት አነጋገሮች አሉ አባባሎች አሉ أولها አንደኛው أنه الأخذ على وجه القرض በብድር መልኩ ይውሰድ ለማለት ነው እንተበህ በብድር መልኩ ይውሰድ ለማለት ነው የቲሞቹን ያስተናግዳል ያስተናብራል ንብረታቸውን እሱ የለውም ሀብት የራሱም ስራ የለውም ስለዚህ ከዚያ ንብረት በብድር መልኩ ይውሰድና ሳገኝ ይከፍላል ብሎ በብድር ይውሰድ እንጂ ስለሰራሁላቸው ልውሰድ ለማለት አይደለም ተብሏል والثاني الاكل بقدر الحاجه من غير اسراف አይ ብድር ሳይሆን
የሰራላቸውን ያህል የሚፈልገውን ያህል ብቻ ይጠቀም እንዳያባክንባቸው ለማለት ነው والثالث انه اخذ بقدر اذا عمل لليتيم عملا ለዛ ሰራተኛ ቀደም እንዳልኩት እንደ ሰራተኛ ሆኖ ቢቀጠር ሊወስድ የሚችለውን ያህል ብቻ ይውሰድ ከሰራላቸው ካልሰራ ግን እንዳይወስድ ከሰራላቸው ለማለት ነው الرابع አራተኛው አባባል انه الاخذ عند الضروره فان ايسر قضى بقدر الضروره በሚያስፈልገው ቀድር ልክ ይውሰድና በሚያገኝበት ጊዜ ይመልስ فإن لم يوسر ያልገራለት እንደሆነ ደግሞ فهو في حل እሱ ችግር የለበትም ቢበላ ለምን بقدر الحاجه بقدر الضروره ስለወሰደ አያችሁ የቲምን ንብረት በዚህን ያህል ተጠንቀቁ ነው የሚለው ለምን ያላችሁ እንደሆነ የየቲም ንብረት አላግባብ ንብረታችን ውስጥ የገባ እንደሆነ የህይወት በረካ የልጅ በረካ የንብረት በረካ ያነሳል የቂያማ ለታ እሳት ያስጎርሳል ከባድ ነው ወንጀሉ وفي البخاري أن رسول الله صلى الله عليه وسلم قال أنا وكافل اليتيم في الجنة هكذا قال النبي صلوات ربي وسلامه عليه وأشار بالسبابة والوسطى وفرج بينهما نبي صلوات ربي وسلامه عليه أننا يتيم تنكباكابي يقيام على جنة وسط اندهنن قالونا بالسبابة عمل كاشت آتاتشونا والوسطى የመካከለኛውን ጣታቸውን እንደዚህ አጣምረው አሳይተው እንደዚህ ከፈላ አደረጉ يعني እንደዚህ ነው ምንቀራረበው በማለት አሳዩዋል وفي صحيح مسلم وانه عنه يعني عن رسول الله صلى الله عليه وسلم قال كافل اليتيم له او لغيره انتبه አሁን ቀደም ያወራን ያለ ነው ስለ ቤተሰብ ነው ከቤተሰብ ውጪ ከሆነስ كافل اليتيم له የሱ ቤተሰብ የሆነን የቲም የሚንከባከብ ኃላፊነት ይወሰደ ወንድም ሞተ አንተ ኃላፊነት ወሰደ ወይንም አባት ሞተ ታላቅ ሆንክና ኃላፊነት ወሰደ ብዙ ጊዜ አባት ሲሞት ታላላቆች ናቸው ንብረቱን የሚቆጣጠሩት አንዱ ዝምድና ቆራጭ አንዱ ምክንያት እሱ ነው فهل عسيتم ان توليتم ان تفسدوا في الارض وتقطعوا ارحامكم ያለው አላሁ ጀለ ወዐላ በዚህና መሰል ነገር ان توليتم የበላይነትን የተጎናጸፋችሁ ጊዜ እድሉን ያገኛችሁ ጊዜ ዝምድናን መቁረጥ ካጣችሁ ዝምድናን ለመቁረጥ ፈለጋችሁ ግፍ በመስራት ያለው አላሁ ጀለ ወዐላ በዚህና መሰል ነገር ለማንኛውም ለሁ የሱ ቤተሰብ አካል ሆኖ የሞተው የቲም አባት ሲሞትበት አው ለغيره ወይንም የሱ ቤተሰብ አካል አይደለም ጎረቤት ነው አካባቢው ላይ ሌላ ሰው ስላልሌለ ወይንም የቅርብ ዘመድ ስላልሌለ እነዚህን የቲሞችን ጉዳይ አደራህ እንግዲህ ይሄን ንብረታቸውን አንተ አስተዳድር ተብሎ ኃላፊነት ተሰጠው ኦኬ قال انا وهو كهاتين في الجنه ቀደም እንደተባለው እኔና እሱ እንዲነን ጀነት ውስጥ አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ የቲሙ ቅርብ ነው ሩቅ ነው ሳይሆን ያንን የቲም የመንከባከብና የመበደል ጉዳይ ነው የሚስጥሩ ወረድ በሉና እንደገና ወደዛ ሄዳችሁ وقال رجل لأبي الدرداء يتيمن من كباكو يالهم فايدة دمو يولي أوصني بوصية أبو الدرداء رضي الله عنه عنده متانا استمكر مكرن آلاتشو كتابعوتشنو قال ارحم اليتيم لا مسكين لا يتيم أذن أبو الدرداء مكراتشه هنا ارحم اليتيم لا يتيم أذن وأدنه منك وانتم ودانتم اقربوا واطعمه من طعامك كما جبكم ما بلاو ايه ليتيم زن ودانتم اقربوا كما جبكم ما بلاو يا جماعه ወላጆች ይሄ ደሃደግ የሆኑ ህፃናትን ስታዩ ወላጆች ዱንያ በቃችን ወደዛኛው ዓለም ሄደን ጀነት እንግባ ብለው አይደለም የሙት ልጆቻቸውን አሳድገው ወግ ማዕረጋቸውን ማየትና ፍሬያቸውን መብላት ሁሉም ይመኛል የሁላችንም ምኞት ግን አላሁ ጀለ ወዐዝ ያንተ ነገር አብቅቷል ልጆችህን ለሙስሊሞች ሁሉ አጥለህ ተነስ ብሎ ወስዶታል ያንን ሰው ነገ እኔና እናንተ ልጆቻችንን እናሳድጋለን ወይስ የቲም ይሆኑብናል አናቅ ነግ በኔ ነውና ለየቲም ማዘን የሙእሚንነት መገለጫ ነው
የቲምን ማቅረብ የሙእሚንነት መገለጫ ነው የቲምን ማጉረስ የሙእሚንነት መገለጫ فلذا قال ابو الدرداء ارحم اليتيم وادنه اليك وادنه منك ولا انت بدن باقربو واطعمه من طعامك كمغبكم ابلاو قالوا ثم قال فاني سمعت رسول الله صلى الله عليه وسلم يقول نبينا سمعتشاچዋለሁኝ ሲሉ اوكي اتاه رجل يشتكي قسوة قلبه عند ሰው መጣና ቀልብ ድርቀት አስቸገረኝ አጃኢብ ቀልብ ድርቀት አስቸገረኝ አላቸው ምንድነው መድኃኒቱ መቼም ዘይት አጠጣበት አይባልም አይደለ ቀልብ ድርቀት አስቸገረኝ አላቸው فقال رسول الله صلى الله عليه وسلم اذا اردت ان يلين قلبك قلبه እንዲለሰልስልህ የፈለክ እንደሆነ فادن اليتيم يتيمن ወደ አንተ አቅርብ ሚንክ ወደ አንተ ቅርብ አድርገው አታርቅ እኛ የሆነ ዝግጅት ቤታችን ላይ ኖሮ ጎረቤት ላይ አቅም ያለው አባት ልጆቹን ጥሩ አልብሶ ይዞ ቢመጣና አባት የሞተባቸውን ያዘች እናት ኮስመን ምን ብላ አርመላ አባት አልባ የሆኑ ህፃናትን ይዛ ብትመጣ የትኛውን ነው የምናቀርበው የትኛውን ነው የምንንከባከበው ካልክ الجواب واضح للجميع ሁላችንም ጋር ያለ ጣጣን ያ ሰውዬ ክፉ ሆኖ ልጆቹ ገፊ ሆነው ሚስትየውም ገፊ ሆና ሰውየውን እንደገደለች ልጆቹንም ሚስትየውንም ገልምጠን እነዚያን አልብሶ ልጆቹን ይዞ የመጣውን ለድግሳችን ለፕሮግራማችን የመጣውን ሰውዬ አርሄቡ እንኳን ደህና መጣና እዚህ ጋር ቁጭ በል ልጆች እዚህ ጋር ቁጭ በሉ ብለን የልጆቹን ግንባር ስመን ምናምን ማሻአላህ አደጉ ማረባቸው ምናምን ብለን እነዛን ደግሞ እዛ ጋር ቁጭ በሉ ኮቴ ደረቆች በሚል አማርኛ በመላሳችን ባንልም ገፊዎች በሚል እሳቤ በመላሳችን ባንልም እንደዛ ነው የምናደርገው ግን ነብዩ ሰለላሁ ዐለይሂ ወሰለም ይያሉ ያሉት اذا اردت ان يلين قلبك قلبه እንዲለሰልስልህ ወደ አላህ እንድትቀርብ ያአላህ ወዳጅ እንድትሆን የፈለክ እንደሆነ የህይወትን እርካታና የተረጋጋ ህይወት መኖር የፈለክ እንደሆነ ارحم اليتيم وادنه منك ለየቲም ዘን ወደ አንተም አቅርበው ثم قال وامسح رأسه አናቱንም ማበስበስ ዳበስ አድርገው واطعمه من طعامك ከምግብህም አጉርሰው فإن ذلك يتكبر يلين قلبك قلبهن ያለሰልስልሃል وتقدر على حاجتك የዚያን ጊዜ حاجهንም በቀላሉ መፈጸም ትችላለህ አላህም ገራገር ያደርግልሃል ለምን ለየቲም ለሚስኪን ስላዘንክ አላህ ያዝንልህና ህይወትክን ገራገር ያደርግልሃል መጨረሻ አካባቢ ولهذا ثبت في الصحيحين عن رسول الله صلى الله عليه وسلم قال الساعي على الأرملة أكما الله يسطاچو سوچ الساعي على الأرملة ባላልባ የሆነችን ሴት ለመንከባከብ የሚፈጥኑ ሰዎች ባሏ ሞቶ ሊሆን ይችላል ጥሏት ሄዶ ሊሆን ይችላል ወይንም ፈቷት ሊሆን ይችላል አርመላ ማለት ባላልባ የሆነች ሴት ማለት እሷን ለመንከባከብና ለማስደሰት የሚሯሯጡ ሙስሊሞች ወልመሳኪን ምስኪኖችን ለመንከባከብ የሚሯሯጡ ሙስሊሞች المسكين الذي أسكنه فقره في بيته ألا يتحرك ولا يرى في شماله ولا يمينه إلا التراب مسكين بلو مالت دهنته قرفدو يزوت እንዳይንቀሳቀስና እንዳይሯሯጥ እንዳይሰራና እንዳይከስብ ድህነት ቀርፍዶ የያዘው ግራውንም ቀኙንም ሲያይ አፈር ቢሆን እንጂ ምንም የማይታየው ምስኪን ይባላል قال سبحانه وتعالى فلقتحم العقبة وما أدراك ما العقبة فك رقبة أو إطعام في يوم ذي مسغبة يتيما ذا من دنو مسكينا ذا متربة
مسكينا ذا أو يتيما ذا مقربة أو مسكينا ذا متربة على الله جل وعلا فلاقتحم العقبة أبو جهل ومن معه طفات لما طفات كفات لما صفات كم من رواراتو من الله عقبتنا يوط بنبرنا على الله من دنو عقبت وما أدراك ما العقبة عقبت مالت من مالتنو أو كهوال جن على شو نبي صلى الله عليه وسلم فكر رقبة كونو على عقبت مالت لنفسية يميت أنات لمؤمنوش يمي جرا إنيا عقبة داقة لموتات قلبتاتشين اندمي الفسفسه هلا نفسية إهنن لمسرات بمت الناس الصابت كذي تلفسفس اللي تسقال لك إن داسرات كلكلالة فلذي الله جل وعز من على فلاقتحم العقبة إهنن عقبة ونعيبات أو نبرة يعني ترارا ونعيوت أو منبرن قال وما أدراك ما العقبة فك رقبة كونوال فك رقبة بباريانت يتيازو سوتش غزتو نصا ماوطات مالت كونو عقبة قال فك رقبة أو إطعام وين ما بلات كونو في يوم ذي مسغبة يعني ذي مجاعة ها هي نورو الدنيا متو እንደ ዛሬ ዘመን ማለት ነገራቶች ከብደውና ጠንተው ሰዎች በረሃብ በሚጠቁበት ሰዓት ረሃባቸውን ለመስበር ለማብላት አይሯሯጥም ነበር አቡ ጀሃል እስላምን ለማጥፋት ነብዩን ለማስመታት ከሚበጅት አቡ ለሃብ ይሄንን ስራ ለመስራት ይሄው ንብረቴን አዘጋጅቻለሁ ብሎ ለጥፋት ንብረቱን ከሚበጅት ምን አለ እነዚህን መልካም ስራዎችን አይሰራም ነበር أو إطعام في يوم ذي مسغبة دهنت ببزاب الزمن ينورو الدنت ببزاب الزمن مسكينوچن لما غرساي رورات منبرن مؤمنوچ يانن አታደርጉ ይያለኮነ ያለ الله جل وعلا أو مسكينا ذا متربة أو مسكينا أو يتيما ذا مقربة أو مسكينا ذا متربة يتيما ذا مقربة يتيمن لما بلاتا يرورات منبر ذا مقربة يقرب يتسبي هونن يتيم أو مسكينا وين مسكينا لما بلاتا يرورات منبر ذا متربة غراونم قنيونم بي عفر بيتشا ميتايون مسكين مالتين مسكين ذا متربة على الله جل وعلا غراونم سيي عفر نو مياو قنيونم سيي عفر نو مياو ወደ ሰማይ سيي ሰማይ ነው የሚያው ወደ ምድርም سيي عفر ነው የሚያው ምንም የለው مسكين ማለት እሱ ስለዚህ مسكين يا بلا وينم لمسكين يا زنا قالوا صلوات ربي وسلام عليه كالمجاهد في سبيل الله دي عينته بالله من قال لا اندميتاغل مجاهد نو قالوا صلوات ربي وسلام وروى قال الراوي احسبه قال راوي ان حديث يستلالفوت راوي من بلوالو عندهم يميመስለኝ ብሎ ያሉ መሰለኝ አለ كالقائم الذي لا يفطر ቆሞ እንደማያርፍ يعني ለሊቱን ቆሞ እረፍት የማይፈልግ ቆሞ የሚያደር እየሰገደ ማለት والصائم الذي لا يفطر والصائم لا يفطر ጾሞ እንደማያፈጥር ሰው ነው ብለው ያሉ መሰለኝ አለ ምን ማለት ኑዒድ ደሃደግ የሆኑ ልጆችን የያዘች ባል የሞተባትን ሴት ለመንከባከብ የሚሯሯጡ ሰዎች ምስኪኖችን ለማጉረስ የሚሯሯጡ ሰዎች ለሊቱን ቆመው ቀኑን ጾመው እንደሚያሳልፉ ነው ብለው አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲሱን ኢማሙ البخاري ረህመቱላሂ ዐለይሂ የዘገቡት ሰሂህ የሆነ ሐዲስ فلذلك አቅም አላህ የሰጠን ሰዎች አላሁ ጀለ ወዐዝ ያዝንልንና ህይወታችን ሊሳካ ካለንበት ውጣውረድ ልንወጣ የፈለግን እንደሆነ ለምስኪኖች እንዘን ምስኪኖችን እንንከባከብ ደሃደግ የሆኑ ህፃናትን እንንከባከብ በተለይ በዓላት በሚመጡበት ጊዜ ኢዶች ሲመጡ ረመዳን ሲመጣ አረፋና መሰል ነገር ሲመጣ አባታቸውን እንዳያስታውሱና ቀልባቸው እንዳይሰበር ሐዘናቸው እንዳይታደስ ቢያንስ በልጆቻችን ሰልቫጅ እንኳን እናስታውሳቸው በልጆቻችን ትራፊ እንኳን እናስታውሳቸው ካረድነው ነገር ካዘጋጀነው ምግብ የተወሰነች በመስጠት እንኳን እናስታውሳቸው የዚያን ጊዜ يجعل الله سبحانه وتعالى لكل هم فرجا وفي كل ضيق مخرجا الله جل وعز بيتኛው በጨነቀን ህይወታችን መውጫ ያበጅልናል ነው ስናዝን
الله ያዘነልናል ስንጨክን الله ይጨክንብናል አሁን ያለንበት ነባራዊ ሁኔታ ይሄንን ነው የሚያሳየው الكبيرة الرابعة عشر أسرى أراتنيايتو كبيرة الكذب على الله عز وجل وعلى رسوله صلى الله عليه الطامة الكبرى أدقنيا هنا نهينا أدقنيا كذيك أدم ياسالفنا وانجلوج كشرك بستكر جهنم يمياز دوترو عدلو جهنم يمياز قبونا چوغن كبائر سلهون من الباتش الله ليمر يچلال يسو حق قالونه بستكر يتيموچنا مسلون قالونه بستكر ليمرم يچلال ليقطام يچلال تحت مشيئة الله شركنا مجمريا ያሳለፍነው ባብና ይሄ ግን አይማርም الله ከባድ ነገር መጣ ምንድነው እሱ በአላህ ላይ መዋሸት ያላለውን ብለዋል ማለት በነብዩ ላይ መዋሸት ያላሉትን ብለዋል ማለት ጆሮም ልብም ቅን የሆነ አመለካከትም ስጡን ለዚህ ርዕስ ከባድ ስለሆነ ሳናስብ ይወደቅንበት ያለ መስአላ ስለሆነ ያሳመረን መስሎን እያበላሸን ያለንበት መስአላ ስለሆነ እንተበይ ከአላህ ጋር የሚያጋጭ ጀሃነም የሚያስወርድ ከነብዩ ጋር የሚያጣላ ሸፋዓ የሚያሳጣ አደገኛ ወንጀል ስለሆነ ልብ በሉ الكذب على الله قال سبحانه وتعالى ويوم القيامة ترى الذين كذبوا على الله የቂያማ ለታ ታያቸዋለህ እነዚያን እነማንን كذبوا على الله በአላህ ላይ ያስተባበሉትን የዋሹትን አላህ ያለውን ብለዋል ያሉትን ያልታዘዙትን ታዘናል የሚሉትን አላህ ያለውን ከኛ ዘመንና ከኛ ሁኔታ ከሎጂኩ ጋር ከሳይንሱ ጋር አይስማማም ብለው ውድቅ ያደረጉትን ታያቸዋለህ وجوههم ፊቶቻቸው ሙስወዳ የጠቆረች ሆና ታያቸዋለህ ለምን ያልክ እንደሆነ የጀሃነምን يعني ጎልታ ስትመጣ ፊታቸው ከፍቶ ጠቅሮ ጨልቦ ታያዋለህ በአላህ ላይ የማስተባበሉ ጉዳይ በተለይ ሙስሊሞች ዘንድ ብዙም የለም በአላህ ላይ የመዋሸት አላህ ያላለውን ብለዋል ማለት ብዙ ሙስሊሞች ዘንድ የለም ብዙ በብዛት ያለው ይሁዶች ጋር በነብዩ ላይ የመዋሸት ጉዳይ ግን ነፍ ነው ሞልቷል ነብዩ ያላሉትን በምርቃና ተነስተን የምንላቸው ነገሮች የትየለሌ ናቸው ከባድ ነው ቁርአን ሁላ የሰውን አባባል ሁላ በአረብኛ የተጻፈን ሁላ ሐዲስ ነው ብለን ስናበቃ እስራኤልያቱን ሁላ ሰብስበን እንደው እስራኤልያቱ እንኳን ቀሰስ ነው ይጣቀማል በለው ከፊሉም ይጣቀማል ከፊሉም የሚጎዳ ቢኖርም እንደው ቀሰስ ነው ያ ጭራሽ መሰረት አልባ የሆነን አምጥተን ስናበቃ ነብዩ እንደዚህ ብለዋል ብለን የምናወራበት ዘመን ላይ ደርሰናልና ከባድ ነው መስአላው قال النبي صلوات ربي وسلامه عليه من كذب علي متعمدا بني لا هون بلو يواشبنينا يستبابل سو فليتبوأ مقعده من النار جهنمس مقمጫውን ያዘጋጅ በኔ ላይ ያላልኩትን ብለዋል ያልሰራሁትን ሰርተዋል ሱና ያልሆነ ነገር ሱና ነው ብሎ የሚናገር ሰው እንተበህ መስራት ሌላ ነው መናገር ደግሞ ሌላ ነው መስራት ሌላ ነው ያን ነገር መተግበር ሌላ ነው ብለዋል ወይንም ተግብረዋል ብሎ ማስተማር ደግሞ ሌላ ነው እሺ قال من روى عني حديثا كان حديث يا ورا
وهو يرى أنه كذب يا حديث سياوراو وشت مسلو يتايو ياورا فهو أحد الكاذبين كولت واشوج عندنا السنو من مالك يمجمريو هون بلو ያላሉትን ለጥፎባቸው ነው ያወራ ልበለው ሰሞኑ የሰማነው አይደል ሁላችንም ሰምተናል ሚዲያ ላይ والله አሳዝነው የሚያሳዝን አቅል ላለው የሚያስለቅስ የአላህን ቁጣ የሚያወርድ ከሰማይ የድንጋይ ውርምታ የሚያዘንብ አባባል ነው አደገኛ ነው እኛ ደጋፊውም ነቃፊውም እንደዋዛ ሰምተነው አልፈናል እንደዋዛ ቀለል አድርገነው ግን አደገኛ ሰምታችሁታል አረተው ሰምታችሁታል አታጣሉ ንኑርበትና አቅራበተው ሞባይላችሁ ላይ ታገኙታላችሁ ያረተው ላይቭ ይሻላል ምን ነበር ያለው ሐዲስ አይደለም ነግራችሁ ያለውን እንዳለ እንደወረደ እንደሰማችሁ ሳንጨምር ሳንቀንስ ሐዲስ አይደለም ነግራችሁ የዑለማዎች አባባል ነው ነግራችሁ እሺ ንገረን መውሊድ ተጠርቶ የቀረ አይደለም መውሊድን ያልደገፈ አይወደኝም ያልደገሰ መውሊድ ተጠርቶ የቀረ ይጣላኛል ብለዋል ነብዩ ብለዋል ያ ጀማዓ ብለዋል والله وبالله وتالله አላሉ موضوع ብሎ ማለት ወፍ ዘራሽ ሐዲስ ማለት ከሰለፎች ተነሳ ወፍ ዘራሽ ማን እንዳወራው የማይታወቅ ሐዲስ ማለት ለመጀመሪያ ጊዜ በሐያታችሁ የሰማችሁት ለመጨረሻም ጊዜ የምትሰሙት ከመሰል ቀባጃሪዎችና እብዶች ካልሆነ በስተቀር ልሰሙት እማትችሉት ሐዲስ ነው እንደዚህ አይነት ሐዲስ من كذب علي متعمدا وعيد شديد من كذب علي متعمدا فليتبوع مقعده من النار بني لاي ያላልኩትን ሆን ብሎ ብለዋል ብሎ የዋሸብኝ ሰው ጀሃነም ውስጥ መኖሪያውን ያዘጋጅ ነብዩ ናቸው ያሉት ሙሐመድ አይደለም ይያል ያለው ጎበስ እንዴት በነብዩ ላይ ይቀጠፋል ያስተማሩት አልበቃለ መስራታችን አነሰ ያንን ነገር ማድረጋችን አነሰ ካደረግን ዝም ብለን አናደርግም ብሽሽቁስ በመግባት የነገሌን አንጀት አሳረራለሁ በሚል والله አንጀት አያርም በዚህ የሚናገረው ሰው ዓቂባ ይበላሻል ብለን እንሰጋለን نسأل الله سبحانه وتعالى أن يوفقه وأن يرشده وأن يهديه إلى سواء السبيل وهو وأمثاله مسنم هنا مسلوچون الله جل وعز የተውበትን በር እንዲከፍትላቸውና ድሉን እንዲያመቻችላቸው ጌታችን እንጠይቃለን ማንንም ጀሃነም እንዲወርድ ማንንም ከነብዩ ጋር እንዲጣላ ማንንም የቂያማ ማለታ እሳቸው ጋር ሸፋዓ እንዲያጣ ለማንንም አንከጅል የሙስሊሞች ተልኮ አይደለም የሚሰግደው የሚጾመው ቀርቶ ካፊሩም ሰልሞ ጀነት ቢገባ ነው የኛ ተልኮ እንጂ ሌላ አይደለም ያ ጀማዓ ሐዲስ ከባድ የሆነን ሐዲስ ልንገራችሁ بالله عليكم كلهم سنة سيبال انقواقوا بدعة سيبال النسقة بانتو انقوان چنقلاتاچن است تياق ايقبا بدعة سيبال بانتو انقوان
እንስጋ ጭንቅላታችን ውስጥ ጥያቄ ይግባ ይሄ ነገር እንዴት ነው ብለን እናጥይ ትላንትና የሆነ መስጂድ ኹጥባ አድርጌ ጁምዓ አዲስ ነው ዝም ብዬ ተጋብዤ ሄጄ ነው ኹጥባ ያደረኩት ኹጥባው አለቀ ሰላት ተሰገደ ኢላ አኺሪሂ ذكر ذكر ሱና ሰገድኩ ወጣው ስወጣ አንድ ፕሮቶኮል ፉል የሆነ የተማረ ማንነት ያለው ጎልመስ ያለ ተለቅ ያለ ሰው ደጅ ላይ ቆሞ ላናግረው አላናግረው ፈራተባ ይላል ስለዚህ ሰላም አልኩ እንደፈለጉኝ አወኩና ፍሎሃ መስጂድ 10 ዓመት ሰግጃለሁ አለ እዚህ መስጂድ 1 ዓመት ሰግጃለሁ አለ ፍሎሃ መስጂድ ከሰላት በኋላ ዱዓ ይደረግ ነበር ኢሚዲየትሊ ሲቋረጥ ለምን ተቋረጠ ብዬ ያን ያቆረጠውን ሰውዬ ስጠይቅ እናስተካክላለን እናሻሽላለን ብሎ አለፈኛል ሳይው ምንም መልስ አልጣውኝና ኮንፊውዝ ሲያደርጉኝ መስጂዱን ተውኩት ጭራሽ ላልሰግድ ተውኩታል ስማው ከዛ ምን ብሎ አለኝ እኔ የሚያሳዝነኝ እዛ መስጂድ መስገድ መተው አይደለም አሉኝ እንግዳውሳ አንድ አይነ ስውር ሰው ነበር በየጁሙዓው ሲሄድ የሆነች ነገር አደርግለት ነበር ሰደቃ ያንን ማቋረጤ ግን ያሳዝነኛል አለ ምንድነው ምክንያቱ ዱዓ ለምን ተቋረጠ ነው መስጂዱን የተው ጀይ አሁን ስለ ዱዓ አይደለም ማውራት የፈለኩት ዛሬ ደግሞ አንተ አሰግደ ዱዓን ለምን አለፍክ አለኝ አስረዳው ዱዓ ምንድነው ቦታው የዑለማዎች ኺላፍ ምንድነው ምናምን ብዬ አስረዳው ከዛ በኋላ ሌላው ደግሞ ኮንፊውዝ ያደረገኝ ነገር እዛ መስጂድ አለኝ ሰላተል ጀናዛ ተሰገደና እንዴ ሰላተል ጀናዛ ተሰግዶ ሲያበቃ ሰላተል ጀናዛን የሚያክል ነገር ተሰግዶ አክብደው ነው የሚያወሩኝ ሰውዬው የሚያክል ነገር ተሰግዶ እንዴት ከተሰላመተ በኋላ ለሟቹ ፋቲሃ ሳይቀራ ዝም ብሎ ይተዋል አለኝ ሐቢቢ አሁን ረጋ ብለህ እንደዚህ አይነትን ሰው የተማረ ሰው ስለሆነ በሚገባው አማርኛ ማውራትና ማስረዳት ይተበቃል አይደል ሐዲሊ ሹፍ ሐቢቢ ሰላተል ጀናዛ ሲሰገድ ስንት ጊዜ አላሁ አክበር ይባላል አሉ አራቴ ይባላል አይደል አዎ በአራቱም ላይ የሚባለው ነብዩ ነግረውናል ሰለላሁ ዐለይሂ ወሰለም አምስተኛውን ኬት እናምጣል ፋቲሃ መጀመሪያ ላይ ተብሏል በኋላ ላይ ኬት ኖ ፋቲሃ ማለት አይደለም ዱዓ ለማለት ፈልጌ ነው ኦኬ ጥሩ እሱም ከሆነ መጨረሻው አካባቢ ሶስተኛው ተክቢራ ላይ በጣም ረጅም ይቆማል አይደል አልኩት አዎ አለኝ እዛ ውስጥ እኮ በጣም ረጅም ዱዓ ለሙቱ እየተደረገለት እኮ ነው እሺ ሰላት ውስጥ ዱዓ ከተደረገለት በኋላ ከወጣን በኋላ ዱዓ መድገሙን አወለን ኬት እናምጣው ነብዩ አምስተኛ አልነገሩንም ثانيا ደግሞ ሰላት ውስጥ ዱዓ ማድረግ ሲኖርብን ከሰላት ወጥተን ዱዓ ማድረግ ለመይቱ ማለት ምን ማለት ነው መስጂድ ገብተህ ዱዓ ለራስ ሐጃ ማድረግ ሲገባ ከመስጂድ ወጥተህ ሱቅ ከገባህ በኋላ ሱቅ ውስጥ ዱዓ እንደማድረግ ነው ሰላት ውስጥ ለመይቱ ዱዓ ማድረግን ተተወተ ከሰላት በኋላ ዱዓ ማድረግ ማለት አወለን ነብዩ ያላስተማሩትን ኬት እናምጣ ثانيا እናድርግ ካለን እንኳን መስጂድ የተቀደሰ ቦታ ላይ ዱዓ ማድረግ ተተን ሱቅ የተረበሸ ቦታ ላይ ዱዓ እንደማድረግ ነው የሚሆንብን ናምዬ ለማስረዳት ሞከርኩና ይሄንን አይደለም ልላችሁ የፈለኩት እንግዳውሳ ሂደቱን መጨረሻውን ለነግራችሁ ነው የፈለኩት ከዛ ወደሳቸው መጣሁና እርሶ በጣም የተማሩ ሰው ኖት ማንነቱ ያስታውቃል ምሁር ኖት ስለዚህ የትኛውንም ቋንቋ አንብበው መረዳት ይችላሉ ዛሬ ጎግል አለ ሰርች አድርገው ምንድነው ምክንያቱ ብለው መረዳት ይችላሉ ዓለማዊ ጉዳይ ሆኖ በነበር አኩርፎ መስጂድ አይተው አይደል ሰርች አድርጎ ሚስጥሩን ሳይደርስበት አይቆምም የትኛውም ምሁር ዱዓ ተተወ ብሎ ለ10 ዓመት የሰገደበት መስጂድ ዳግም ላልገባ ብሎ ተወ ወዒድ የሆነ ነገር ሱና ነው ከተባለ እንጓጓው አናውቀውም ሱናነቱን ሰርች እናድርግ እንፈልግ ዓሊም እንጠይቅ ለምን ዓሊም አልጠየቁም አልካቸው ጠየቁኝ ኮንፊውዝ አረጉኝ አልመለሱልኝም ማለት ታዲያ ኢትዮጵያ ያላት አንድ ዓሊም ብቻ ነው አንድ ዓሊም ጠይቀው በቃ አንድ ዓሊም ነው የሚያውቁት እርሱ ብዙ ዓሊም የለም ይሄንንም ያንንም አይጠይቁም ነበር ዓለማዊ ጉዳይ ቢሆን አንድ ሰው ጠይቀው ይተው ነበር እንዴት እንደዚህ ይደረጋል ዲን አይደል ቀብር አይደል ብያልኳቸው ለእናንተ መምላችሁ የሆነ ሰው ያንን ሰው ውደዱትም ጥሉትም ደግፉትም ንቀምፉትም ሱና ነው ካላችሁ ጓጉና ጥናት አድርጉ ልክ ነው አይደለም አግኙት
ቁርአን ውስጥ የሌለ ነገር የለም ሐዲስ ውስጥ የሌለ ነገር ተረክቱኩም ዐላ መሐጀቲል በይዳኢ ለይሉሃ ከነሃሪሃ ላ የዚጉ ዐንሃ ኢላ ሃሊክ ብለውሃል ነብዩ ሰለላሁ ዐለይሂ ወሰለም ትቻችሁ ሲሄድ ለጥ ባለ ሜዳ ሌሊቱም ቀኑም የፈካ ጨለማ የሌለበት ውጣውረድ ጉራንጉር ባሌለበት ሜዳ ላይ ነው እስላም ላይ ነው ጥያችሁ የሚሄደው ከዚህ ሜዳ የሚያገልና ጉራንጉር ውስጥ የሚገባ የሚወድቅ ለጥፋት የተዳረገ ብቻ ነው የሚወጣው አሉ ነብዩ ሰለላሁ ዐለይሂ እስላምን የሚመስል ብርሃን ሐዲሱ ቁርአኑ ፊለፊታችን ላይ ተሰይሞ ሱና ነው ስንባል አልቀበልም ሸኸ ገሌ ካላረጋገጡት ቢድዓ ነው ስንባል አንተውም ሸኸ ገሌ ካልተውት እንዲባላል አንዱ ምን አለኝ ወንድሜ ይሄ ነገር ሸርዓን ትክክል አይደለም ያክስቴ ልጅ ተው እንዲህ አይደለም ከፈለክ እነዚያን የምትላቸውን ሸኾች እኔና እነሱ ስናወራ ቁጭ ብለህ አድምጥ እሱ ምንም አቅም አሊፍን አቅም እንስናወራ ቁጭ ብለህ አድምጥ አልኩ ደስ ይለኛል ይጋብዙ ልጋብዛ አዎ ጋብዘኝ ነገራቸው መሐመድ ሙስጠፋ እንደዚህ ብሎ ነበር ሲል አይ እሱማ እግሩ እኮ አይችልም ከኛ ጋር ዳገት ወጥቶ ሄውንበት ሄዶ እግሩ ስለማይችል ከኛ ጋር ለመዋየት አይችልም ግድ የለም መኪና አለኝ እግሬ ካልቻለ መኪና አለኝ አብሽር መጣል አይ መኪናም ቢሆን ምን ሄድበት አይሄድም ስለዚህ ብለው ጥለው ሄዱ አለኝ አየህ እኔ ከመጣውኝ ያወራን እንደሆነ ገበናይቱ ስለምትወጣ ነው ስለዚህ ሐቢቢ ግድ የለህም በወንድምነት ልምከሪ ይሄን ነገር ተው ጀሃነም ያወርዳል ብዬ ጠበቅ አድርጌ ያልኩት ጊዜ ምን ብለው አለኝ ጀሃነም የሚያወርድ ከሆነ እስማዑ ጀይደን የጃሂልን አመለካከትና አባባል ደግ ብለህ ስማ ሐቢቢ አሁን ብዙሃኖቻችን ያለንበት አዘቀት እንትና ጀሃነም የሚወርድ ከሆነ በዚህ ስራ እኔም ተከትየው ጀሃነም ልውረድ ላይ ነው ያለነው ምን ብለው አለኝ ይሄ ስራ ወይንም ይሄ ነገር ጀሃነም የሚያስገባ ከሆነ እነገሌ የሚቀጡ ከሆነ እኔም እነሱ የሚገቡበት ጀሃነም እነሱ የሚቀጡበት ቅጣቱስ ልግባና ልቀጣ ተወኛለኝ ከዚህ በላይ መናገር ጥሩ አይደለም ወደ ኩፍር ስለሚወስድ ተውኩት ስለዚህ መቋጫዬ የሚሆነው ያ ጀማዓ ነብዩ ላይ ሰለላሁ ዐለይሂ ወሰለም ያላሉትን ብለዋል ብሎ የሚቀጥፍ ሆን ብሎ ከሆነ ጀሃነሙስ መቀመጫውን ያዘጋጅ ሲያወራ ደግሞ እየተጠራጠረ ይሄ ነገር እውነት ነው ወይስ ውሸት እያለ የሚያወራ ከሆነ ከሁለቱ ውሸተኞች አንደኛው ውሸታም እሱ ነውና በኔ ላይ ስለለጠፈብኝ ጀሃነሙስ መኖሪያውን ያዘጋጅ አሉ ገባን አይደል የመጨረሻ ወሲያ የቂያማ ለታ ነብዩ ሰለላሁ ዐለይሂ ወሰለም አቡ ሁረይራ የዘገቡት ሐዲስ في صحيح البخاري الحديث የቂያማ ለታ በእጄ ሐውድ ላጠጣችሁ ከኡመቶች መካከል ላይ ነጥዬ የኔን ኡመት ይዤ ሄዳለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም አቡ ሁረይራ ምን ባሉ አሏቸው فكيف تعرفنا يا رسول الله ከአደም ጀምሮ الى يوم القيامه ካለ ህዝብ እኛን ለይተው እንዴት ያወጣሉ አሏቸው በውዱአችሁ ምልክት ነው የምለያችሁ አሉ እሺ በውዱአችሁ ምልክት ነው የምለያችሁ አሉ ከዚያም ለይቼ ይዣችሁ ሄድና ሐውድ ላጠጣችሁ ሐውድ እሳቸው አይደል ቀርተው የሚያጠጡት በተከበረው እጃቸው ያንን ሐውድ የምንጠጣ አላህ ያድርገን አሚን በሉ ቢላህ ይበሳቸው በተከበረው እጃቸው የዚያለታ ታድለን ያንን ሐውድ የምንጠጣ አላህ ያድርገን ከዚያም በፊት ደግሞ አመላልሶ ዘምዘም አላህ ያጠጣን እخوان ሐውድ ላጠጣችሁ ይዤ ሄዳለሁ አሉ ከዚያ ሲራጥ ጋር ስደርስ ሲራጡን ተሻግረ ነው ሐውድ የምትጠጣው ሲራጥ ጋር ስደርስ ድልድዩ ጋር ስደርስ መላእክቶች ይመጡና እስማዑ ጀይደን በደንብ ስሙኝ ግዴላችሁ የሚጠቅመናል መላእክቶች ይመጡና ነጥለው ከመሃል ለቅመው ያወጡብኛል ይወስዱብኛል አሉ فاقول لهم هؤلاء امتي الى اين تذهبون بهم እነዚህ እኮ የኔ ኡመት ናቸው ወዴት ነው ነጥላችሁ የምትወስዱብኝ ብዬ ድምጼን ከፍ አድርጌ እናገራለሁ አለ ከዚያም ነብዩ ምን አሉ ያ ሙሐመድ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም
لا تدري ما أحدثوا بعدك اسمعوا لا تدري ما أحدثوا بعدك أنت كموتك بحالا يستماركوا على بك أبلواتشو سنة على رك أبلواتشو يفتروتن አዲስ ፈጠራ ስላልሰማህ ነው ኡመቶቼ ናቸው ብለህ የምትከራከረው في صحيح البخاري ያለ الحديث ነው የምነግራችሁ وما آتاكم الرسول فخذوه وما نهاكم عنه فانتهوا ነብዩ ያመጡላችሁን ያዙና ስሩ እሳቸው የከለከሉትን ተው ነጃት ጀነት ያለው እዛ ውስጥ ነው ብሏል ቁርአኑ ወደህ ግባበት ግዴታችንን እንወጣለን ሐቁን እንነግራለን የተቀበለን እሰየው ያልተቀበለን የቂያማ ለታን መሰክርበታለን اسمع ከዚያም هؤلاء امتي لمن توسدالاችሁ بيسل لا تدري ما احدثوا بعدك አንተ ከሞትክ በኋላ ያስተማርከው አልበቃ ብሏቸው ሱና አላረካ ብሏቸው አዳዲስ ነገር ፈጥረዋል ቢድዓ ሰርተዋል አስተምረዋልም ጭምር ለዚህ ነው ነጥለን ምናወጣቸው ብለው ይሉኛል መላእክቶች አሉ ነብዩ ሰለላሁ ዐለይሂ ወሰለም هذا هو ديننا فلنعد إلى سنة حبيبنا وإلى أصل ديننا وهناك النجاة في الدنيا والآخرة اللهم اشهد